ይህንን ቃለ ምልልስ አብይ ሲያዩትና አማካሪው እዚህ ጣቢያ ላይ ቀርበው ችሎታ ያለው መሪ አይደለም ማለቱን ሲሰሙ ደግሞም ከጄኖሳይድ ጋር ስማቸውን አገናኝተው ሲያነሱት የሚያባርሩት ወይም በስልጣን ላይ የሚያቆዩት ይመስሎታል? እውነት ለመናገር ይህንን በመናገር የሚፈጠር ነገር አያሳስበኝም። እንዲህ ባለ አደባባይ የተነገሩ ነገሮች ብዙ ጊዜ ችግር ውስጥ ይከታሉ ብዬ አላምንም እና አልጨነቅም። ምክንያቱም አንተ የምትኖረው ንጉሥ ነኝ የሚል ሰው በሚመራው ሀገር ነው። መከፋፈሉ ጉዳቱ የከፋ ነው። አንድ የመሆንና የመውጫ ጭላንጭሉ አይታይም። ይስማማሉ በዚህ? የትግራይ ጦርነት እንደቆመ ህዝቡ አንዳች ተስፋ ያለው ብሎ ተስፋ አድርጎ ነበርም። አሁንም ቢሆን አንድ ማድረጊያ ዕድሎች ሁሉ መጠቀም አለብን። ለትግራይ ህዝብ ይጠቅማል ያልኩትን ሁሉ ለማድረግ እሰራለሁ። ኢትዮጵያ ያሽቆለቆለች መቀጠል የለባትም። አብይ አህመድን ጨምሮ ሁሉም በዚህ ሚና ሊኖራቸው ይገባል። Prime Minister Abiy included to arrest this development, not to just complain about. This government has shut down various initiatives. ይህ መንግስት እኮ ፍትህና ተጠያቂነት እንዲሰፍን የሚያስችሉ ወሳኝ ጅምሮችን ሳይቀር የዘጋ ነው። ይህ እውነት ነው። To get justice and accountability, that's a fact. Transitional justice that only takes into account እያሉ ካለሁት በፕሪቶሪያ መነጽር እንኳን ቢታይ የሽግግር ፍትህና ሌሎች ይኖራሉ የሚል ነበር። የሽግግር ፍትህ ለትግራይ ብቻ አይደለም፣ በአጠቃላይ ለኢትዮጵያ ነው። ሙሉ በሙሉ መተግበር አለበት። ይህ አቋሜ ነው። ተግዳሮቱ ይገባኛል፣ ግን ከፌደራል መንግስቱ ጋር መስራት አለብን። There was an African Union Commission, there was a UN Commission. The Ethiopian government lobbied to have them shut down. የአፍሪካ ህብረት ኮሚሽን አቋቁሞ ነበር። የተባበሩት መንግስታት ኮሚሽን መስርቶ የተፈጸመውን ወንጀል ለመዳኘት ሲንቀሳቀስ የኢትዮጵያ መንግስት እየዞረ ሎቢ አድርጎ አዘግቶታል። well I cannot speak for the government because this happened. ለዚህ ጉዳይ መንግስትን ወክዬ አልናገርም። ይህ እንዳይሆን ስከራከር ነበርም። አሁን እያልኩ ያለሁት የተፈጸመውን ወንጀል የሚያጣራና ፍትህ የሚያሰፍን አንዳች ዓለም አቀፍ ተቋም ይኖር ነው። There needs to be an international component to the quest for justice. There was. And the guy you work for lobbied to shut it down. Okay, ነበረኩ። አሁን እርሱ የሚሰሩለት ግለሰብ እንዲዘጋ ሎቢ አድርጎ አዘጉት። I'm not going to cry over spilt milk. What I'm saying is አሁን ላለፈው ክረምት ቤት ለመስራት አልጣጣርም። ዓለም አቀፍ ተቋም ያስፈልጋል። What are you calling for? What is that? Are you calling for an international tribunal, international investigation? እያሉ ያሉት ዓለም አቀፍ ፍርድ ቤት ነው? የሆነ ዓለም አቀፍ አጣሪ ነው? ምንድነው የሚሉት? What are you calling? I don't have the specifics, but yeah, some kind of tribunal. Yeah. አንድ የሆነ ነገር መጥራት ሊያቅተኝ ይችላል። ብቻ ግን የሆነ ዓለም አቀፍ ችሎት ነገር International actors. Is that your personal view or is that the government's view? ይህ የእርሱ አቋም ነው የመንግስት? That's my view. I am an advisor. I'm not a policy maker. የኔ አስተያየት ነው። እኔ ፖሊሲ አውጪ አይደለሁም፣ አማካሪ እንጂ። በዚህ ጦርነት ላይ ዓለም አቀፍ ተዋናያን ስለተሳተፉ ዓለም አቀፍ ማጣራት ያሻል እያልኩ ነው። Involved international actors as well. Got shut down by the government you work. እርሱንም አርሶ የሚያማክሩት መንግስት ዘጋው። የጠቅላይ ሚኒስትር አብይ አማካሪ የብልጽግና ከፍተኛ ሹም ሆኖ በአልጀዚራ ላይ በዓለም አቀፍ ሚዲያ የጄኖሳይድ ወንጀል መፈጸሙን በኢትዮጵያ ምድር ያመነ የመጀመሪያው ቃለ ምልልስ የተባለበት የአቶ ጌታቸው